በየሳምንቱ በኤምሬትስ ምርጥ 60,000 ደጋፊዎችን እናገኛለን። ታዲያ ለአንድ ተራ የማንቸስተር ሲቲ ደጋፊ ሃይላንድ ጠጣ ብዬ ምንም አይነት ስሜት አይሰማኝም ሲል ሚኬል አርቴታ ነገ ከስፖርቲንግ ጋር ለምናደርገው የቻምፒዮንስ ሊግ ጨዋታ አሁን ጋዜጣዊ መግለጫውን አድርጎ ጨርሷል። ስለነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካን ጨምሮ የተለያዩ የጉዳት ዜናዎችን በአጭሩ አደርሳችኋለሁ። እንደተለመደው በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ያደረጋችሁ ተከታተሉ። ሚኬል አርቴታ ስለ ዴክላን ራይስ ጉዳት ይሄንን ብሎናል። ስለ ጉዳቱ ምንም ነገር ማንሳት አልፈልግም፣ ነገር ግን በዛሬው ልምምድ ላይ መሳተፍ አልቻለም ነበር፣ ነገ የሚፈጠረውን እናያለን ሲል ተናግሯል። ሚኬል አርቴታ ለደጋፊዎቹና ለተጫዋቾች ምን መልእክት ማስተላለፍ ትፈልጋለህ ተብሎ ተጠይቆ ነበር። ሚኬል አርቴታ በአጭሩ ምንም አይነት ፍርሃት ከውስጣችሁ እንዳይኖር እንዲሁም ደግሞ በንጹህ ደስታና በሙሉ ድጋፍ ከክለባችሁ ጎን እንድትሆኑ እፈልጋለሁ ሲል ሁሉንም ደጋፊም ተጫዋችንም ፍርሃት ውስጡ እንዳይኖር አስጠንቅቋል። ከሚኬል አርቴታ ባሻገር አብሮ ፕሬስ ኮንፈረንስ ሲሰጥ የነበረው ኤብሪቼ ኢዜ አንድ ጥያቄ ተጠይቆ ነበር። እሱ ምንድነው? አሁን ላይ በክለብህና በተጫዋቾቹ ላይ ስላለው ጥርጣሬ እንዲሁም ትችት ምን ትላለህ ብሎ ተጠይቆ ነበር። ኤብሪቼ ኢዜም ባጭሩ አይመለከተኝም፣ ግድ አይሰጠኝም፣ ተጫዋቾቹም ግድ አይሰጣቸውም ሲል ተናግሯል። ሚኬል አርቴታ ስለ ቡካዮ ሳካ ጉዳት ይሄንን ብሎናል። ቡካዮ ሳካ የሳምንታት ያህል ጉዳቱ አይፈጅም፣ ነገር ግን በቀናቶች ውስጥ ሊመለስ ይችላል። እጅግ በጣም እየተሰቃየ ነው በጉዳት የጉዳቱ መጠን ወይም ደግሞ ይዘት የጀመረው ከካራባኦ ካፕ ፍጻሜ ጨዋታ በፊት ነው። ነገር ግን ቡካዮ ሳካን በቀናቶች ውስጥ ልናገኘው እንችላለን ሲል ተናግሯል። ሚኬል አርቴታ በነገው ጨዋታ ላይ ቲምበር፣ ሳካ ወይንም ደግሞ ኦዴጋርድ ይገኙ እንደሆነ ተጠይቆ ነበረ። ሚኬል አርቴታም በአጭሩ ምናልባት ከሶስቱ አንዱ ሊገኙ ይችላሉ ሲል ተናግሯል። ማን ይመስላችኋል? በስተመጨረሻ ሚኬል አርቴታ ይህንን ብሎናል። ከመጣውበት ጊዜ ጀምሮ በ6 ዓመታቶች ውስጥ የሳምንት ለአርሰናልም ለኔም በህይወቴ ትልቁ አጋጣሚ ነው፣ ትልቁ ሞመንት ነው ሲል ተናግሯል። በዚህም መሰረት ሁሉም የአርሰናል ደጋፊ ክለቡን በአንድነት እንዲደግፍ እፈልጋለሁ። ይህንን ጥያቄ የምጠይቀው ይህንን ሁሉ ጊዜ አብረው ለመጡና ከኔ ጋር ስኬት ለመጎናጸፍ የተዘጋጁ ደጋፊዎችን ነው ሲል እንግዲህ ተናግሯል። ሀገሩን በሙሉ በእናንተና ዘፈን ተጨናንቆ በያዙኝ ልቀቁኝ ግጥም ተሰንቆ ሲንግል እየሰማን ዋናው ተደብቆ ፋዘር ያራዳ ልጅ ህዝቡን ጉድ አሰኘ ነጠላውን ለቆ እነሱ ሲዞሩ ስንዞርላቸው እኛ መቻወቅን እንደዞረባቸው ግባቶች ሲሰጡን ስንቀበላቸው ለካስ ፋዘርዬ አሉ ከጀርባቸው። እንግሊዝን ሁሌም በኮታ የምንጨምረው እኛ ነን። 6ኛም የሚወጣውን ቲም አውሮፓ ሻምፒየንስ ሊግ የምንመልሰው እኛ ነን። ይሄን አክብረው ለአርሰናል እያንዳንዱ ቲም መስገድ አለበት። የእጅ መንሻ ይዞ ነው የሚቀበለን። ከዚህ በኋላ እንግሊዝ ሊግ ላይ የሚጫወት በአጠቃላይ ቲም ስፔሻሊ ከሁለተኛ እስከ 6ኛ የምትወጡ ሰዎች እያንዳንዳችሁ የእጅ መንሻ ይዛችሁ ከአውሮፓ ስንመለስ በየሜዳችሁ የእጅ መንሻ ያዛችሁ ጠብቁ። ዛሬም በታላቁ ውድድር ላይ አርሰናል ስንት ያግባላችሁ? ኮሜንት ላይ ጻፉልኝ። ኮፒ ሊንክ፣ ሼር እንዳይረሳ፣ ፎሎ እንደረግ፣ እንብዛ። ማንም አፉን የከፈተብን ስለሚባል ነው። እንብዛ። በጨዋታ ቀን ዛሬ ስፖርቲንግ የልጅነቴ ከአርሰናል ጋር ጨዋታ አላት። ቆንጆ አድርጋ አሸንፋ ወደ ቀጣዩ ዙር ታልፋለች ማለት ነው። እስኪ ከነቆራና ከቋጠሮ ወጠን ስለ አርሰናል አንዳንድ ነገር እኔ ዛሬ አርሰናል ከስፖርቲንግ ጋር የሚያደርገው ጨዋታ ምናልባት የዓመቱ መጨረሻ ላይ አርሰናል አንድ ዋንጫ ሁለት ዋንጫ ያለምንም ዋንጫ ያጠናቅቃል የሚለውን እንደ መልእክት የሚናገር መልእክት ይመስለኛል። ሳምንት ከሲቲ ጋር ለሚያደርገው ጨዋታ ዋና መልእክቱ ነው ይሄዳል ብዬ አስባለሁ። አርቴታም ደግሞ ሰሞኑን ለመጣችበት ታክቲክ ምን አይነት መሳሪያ ይጠቀማል፣ ይሄን ታክቲክ የማፍረስ ሌላ ታክቲክ የመጠቀም አቅምስ አለው ወይ የሚለውን በደንብ የምንመለከትበት ጨዋታ ይመስለኛል። ጉዳቶች፣ ቴንሽን፣ ይሄ ሁሉ ጫና መደራረብ አርሰናል ላይ ያለ ይሄን ሁሉ ጫና ተቋቁሞ ስፖርቲንግን በምን አይነት መልኩ አሸንፎት ይሄዳል? ማሸነፉ ብቻ በቂ አይደለም፣ እንዴት አሸነፈው የሚለው በደንብ ጥያቄ ይመስለኛል በዛሬው ጨዋታ ማለት ነው። እናም ስፖርቲንግን አሸንፎ ለማንቸስተር ሲቲ አይ የሚል መልእክት ይልክለታል የሚል ሐሳብ አላችሁ? እኔ የለኝም።
የእናንተን ሐሳብ ኮሜንት ላይ ደቅ አድርጉልኝ። ስፖርቲንግ ይህን ጨዋታ አሸንፉ የሚያልፍ ይመስለኛል። ጠረጠረ ማን ነው ልቢ እመጫጭ ዛሬ ማታ ተገደን ፈልገን ሳይሆን ተገደን ከስፖርቲንግ ጋር የምናደርገውን ጨዋታ ላይናፕ እንሰራለን ነው ምልኮ። በሳምንት 2 መጫወት መረረኝ ገባ ለማለፍ በቂ የሆነ ግን በጣም ጫና ማያርግብን ቀለል ያለች ላይናፕ ነው የምንሰራው። በረኛችን 10 ቁጥራችን አሁን 10 ቁጥር ዋና ክሬቲቭ ተጫዋቻችን በአሁን ሰዓት ዳቪድ ራያ ነው። አስበዋል። አርቴታ እንደዚህ በማለት የራሱ አፍራለሁ። አስብበት አርቴታ ዳቪድ ራያን ታስገባለህ እዚህ ጋር መሀል ላይ ግድግዳችን ፕሌይሜከሮቻችን ሰሊባና ጋብሪኤል እዚህ ጋር ጠቅጠቅ ታደርጋለህ። ቀኝ ላይ ቤን ዋይት ዛሬ እረፊ ልናጠቃ አይደለም የምንገባው ገባ። ስትከላከይ ደግሞ ሆረር ሆነሻል። ሆረር ገባሽ አይደለ? ሶ ነው የሆነሽው አንቺ። ሞስኬራን እዚህ ጋር እናስገባለን። በግራ በኩል ፒየሮ ሂንካፔ ተመልሷል። ፉል ፊትነስ ላይ ነው ያለችው። ለእሁድም ጨዋታ ደግሞ የምንፈልገው ከሆነ አሪፍ ሪዝም ውስጥ የሚመለስበት ጨዋታ ስለሚሆን እዚች ጋር ፒየሮ ሂንካፔ እናስገባለን። 6 ቁጥር ላይ ስንመጣ ወደ ኋላ ለማቀበልማ ማርቲን ዙቢሜንዲ የሚችል የለም እኮ ገባ። አሁን ግን ወደ ኋላ የሚያቀብል ሰው ሳይሆን ካቀበለም መከላከል የሚችል ሰው ነው የምንፈልገው ነው ማለት ተረዳኝ ጋር ለሰዛ ኖርጋርድ እዚህ ጋር እናስገባዋለን። አርቴታ ኖርጋርድ ካላስገባው እጨልላለሁ ገና ጌሙ ሳይጀምር ነው የምጨልልብህ ከጉዳት ምናምን ተብሎ ማይጎዳ ሰው እኮ ነው ዴክለር ራይስ እኮ አይጎዳም። እያነከሰ ይሄን ጨዋታ ጨርሶት ከሲቲ ጋርም ደግሞ ሜዳውን ሲሮጠው እንደ ውቅያኖስ የሚያክል ስፔስ ዋጥ ሲያደርግ ታየዋለህ። ዴክለር ማተፋገር ራይስ እኮ ነው እዚህ ጋር ደቅ ታደርገዋለህ ኤዜ ተመልሳለች ወደ ሪዝምሽ እንድትመለሽ ባየር ሊቨርኩሰን ላይ እንዳገባሽው አይነት ልምጥጥ እዚህኛው ጨዋታ ላይ ሰው ሲቲ ላይ ጨዋታ ደስ ይለናል ነው የምልሽ። 10 ቁጥር ላይ ኤቨሬቺ ኤዜ እናስገባለን አታካችን ጋር ስንመጣ እዚች ጋር ኖኒ ማዱዌኬ እናስገባለን። ሳካ አልተመለሰም እየተባለ ስለሆነ ለእሁዱ ጨዋታ ግን እባክሽን ሳካየስ አንተን ቲምበርን ኦዲጋርድን በጣም እንፈልጋቸዋል። ኖኒ ማዱዌኬን እዚህ ጋር እናስገባለን። ሰከንድ ሃፍ የፈጠነ ማክስ ዳውመን ኖኒ ማዱዌኬ ሮጠ ቶሎ ድከም ገባ አይደል? ሙሉ 90 ደቂቃ ስለማትጫወት ምናምን ነገር ትራክ ባክ አላረግም ብትል አይንን ነው ማጠፋልን ገባ አይደል? ይሄ ባንዳናን ደግሞ ፍታው አንተ ሮናልዲኖ ሆነ ዱቄት። በዚህ በኩል ደግሞ ቻምፒየንስ ሊግ ጨዋታ ስለሆነ እንተናን ማርቲኔሊ ብናስገባው ይሻላል ትላላችሁ። ግን እኔ ግን ትሮሳርድ ቢገባ ይሻላል ይላል። ትሮሳርድ ይገባል። ሰከንድ ሃፍ ማርቲኔሊ ኖርማል ነው። መሀል ላይ ደግሞ ቪክተር ዮከሬዝ በደንብ ሬስት አድርጊ። ይሄ ሎንግ ቦል ጨዋታ ነው። የሎንግ ቦል ጨዋታ ደግሞ ማውረድ የሚችልን ሰው ጎልም ደግሞ ያን አላስፈልገን ሲል ስፖርቲንግ ላይ የሚገርም አጨራረስ አሳይቶናል። ካይ ሃቨርትዝ እናገባለን 9 ቻንስ አንፈጥርም፣ 10 ቻንስ አንፈጥርም። ካይ ተረዳሽ ጋር ስለዛ 9 ስጠሽ አንድ ማግባት ማያዋጣ ሬሽዮ ነው። ልክ እንደባለፈው ከአንድ ያቺ ታች እሷን ትደግሚያታለሽ። በቃ የተመረጡ ቡድኖች አሉሽ አንቺ የምናጫወትሽ ቸልሲ ለምሳሌ ተረዳሽ ጋር ዮከሬዝ ዛሬ ያረፋል። ሃቨርትዝ ጋር ትገቢያለሽ። ከሞኒዩ ገነርስ ሳንቺል እናሸንፋለን ነው የምልህ አባቴ። እሺ ጀማው ኮፒ ሊንክ ሼር ቶሎ በሉ አድርጉና የራይስ ጉዳይ ላስጨነቃቸው የአርሰናል ደጋፊዎች በሙሉ ይሄን መረጃ አድርሱልኝ። ሃንድ ኦፍ አርሰናል እንዳረጋገጠው ከሆነ ዴክለር ራይስ ዛሬ ለሚደረገው ጨዋታ ዝግጁ ነው፣ ከጉዳቱም አገግሞ ተመልሷል ሲል ዘግቧል። ጀማው እንኳን ደስ አላችሁ ጀማው። እኔ እዚህ ልጅ ጉዳት እጅጉን አስጨንቆ የነበር ጀማው በእንቅርት ላይ ጆሮ ደግፍ ማለት ነበር። ይሄ ልጅ ጉዳት አስተናግዶ በዛሬ ጨዋታ ብናጣው ማለት ነው። ለማንኛውም ለዛሬ ጨዋታ ሬዲ እንደሆነ ነው የተዘገበው ጀማው። ያ ብቻ አይደለም ሰርፕራይዝ የሆኑ ተጫዋቾችም ማለት ነው ልንመለከት እንችላለን ከጉዳት አገግመው እየተባለ ይገኛል ጀማው። ለማንኛውም የራይስ ጉዳይ አንገብግቧቸው ለነበሩ በሙሉ ኮፒ ሊንክ ሼር አድርጋችሁ አዳርሱልኝ። ራይሳችን ለዛሬ ጨዋታ ዝግጁ ነው። ይመቻችሁ። ሰበር ዜና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሃንድ ኦፍ አርሰናል ይዞልን በወጣው መረጃ መሰረት ዴክለር ራይስ ከደረሰበት ህመም ሙሉ ለሙሉ አገግሞ ለዛሬ ምሽት ጨዋታ ሙሉ ለሙሉ ዝግጁ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። የሃንድ ኦፍ አርሰናል መረጃ እንደሚያሳየው ከሆነ ዴክለር ራይስ ጉዳት እንዳላጋጠመው ነገር ግን ህመም አጋጥሞት እንደነበረ የሚያሳይ መረጃን ይዞልን ወጥቷል። አሁን ላይ ግን ሙሉ ለሙሉ ከህመሙ እንደተሻለውና ለዛሬው ምሽት ጨዋታ ሙሉ ለሙሉ ዝግጁ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። አንዳንድ መረጃዎችም እንደዘገቡት ከሆነ ከዴክለር ራይስ በተጨማሪ ማርቲን ኦዴጋርድ ወይም ደግሞ ጁሪያን ቲምበር ለዛሬው ምሽት ጨዋታ ሙሉ ለሙሉ ዝግጁ እንደሚሆኑ እየገለጹ ይገኛል። በኋላ የሚወጣ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ኖርዝ ለንደን ፎሬቨር ዋቴቨር ዘዌዘር ስንል የነበረው ዝም ብለን አይደለማ። ዋቴቨር ዘዌዘር ቡድናችንን በደንብ እናግዝበት ሰዓት አሁን ነው። እንዴት ናችሁ ማይ ገነርስ? ከስፖርቲንግ ጋር ከምናደርገው ሰከንድ ሊግ ጨዋታ በፊት አንዳንድ ነገሮችን ልበላችሁ። ወደ ሆዚ አልባላዴ ሜዳ ሄደን በሃቨርትዝ ጎል 1 ጎል አድቫንቴጅ መምጣታችን ይታወቃል። ነገር ግን ለስፖርቲንጎች ሂውምላንድ ተመልሶላችኋል አንበላቸው ማለት ከፔድሮ ጎንካልቬዝ ጋር ሆነው ሚድፊልድ ባትሉን ለማሸነፍ እንደሚሞክሩ በጣም ግልጽ ነው። ይሄን ነገር ማስቆም ከቻልን እኛ ደግሞ የምንጠቀም ይሆናል። በኢንተርናሽናል ብሬኩ ፌክ የሆነ ኢንጁሪ ነው የነበረባቸው ከተባሉት 10 ተጫዋቾች ውስጥ 5ቱን ረጅም ሰዓት አላየናቸው ነበር። ኤዜ ባለፈው ሲገባ ነው ያየነው። ሂንካፔ፣ ቲምበር፣
ቡካዮ ኦዴ የዛሬም ጨዋታ ላይ የሉ ብዬ አስብ ነበር። ነገር ግን የትሬኒንግ ፎቶ ላይ ቺ ፓርታ የኛን ስታር ቦይ እኔ ከጀርባ አላውቀውም። የዛሬው ጨዋታ ላይ ትንሽ ደቂቃ የሚያገኝ ይመስለኛል። ነገር ግን በማዶኬ ብንጀምር አሁንም የተሻለ ነው ብዬ ነው ማመን። እንደዛ ሁሉ ትሮሳርድ ለረጅም ሰዓት ማይሆን አቋም እያሳየ ነው። ነገር ግን ከአርሰናል የተረዳ ነው ነገር ምንድነው ስታርተሮችና ፊኒሸሮቻችን መለየት እንዳለባቸው ነው። ትሮሳርድ የዛሬው ጨዋታ ላይ ስታርተር ነው መሆን ያለበት። ምክንያቱም ስፖርቲንጎች እኛን ለማጥቃት ይጮታሉ፣ ስፔስ እየቶ ይመጣሉ ምናምን ነገር። ከዛ ጨዋታው እየሄደ መጣ ቁጥር በደንብ መጋለጣቸው ስለማይቀር የማርቲኔሊ ፊኒሽንጎች ስለሚያስፈልጉን ማለት ነው። ኤቤሬቺ ኤዜ ወደ ሜዳ ተመልሷል። ዛሬ ደቂቃዎችን ያገኛል በእርግጠኝነት። ቡድናችንንም የሊቨርኩሰን ጨዋታ ላይ እንዳረገው ያለምንም ጭንቀት ቀድመን ጎል አስቆጥረን የምናሽበት ጨዋታ እንደሚሆን ተስፋ አረጋለሁ። እንግዲህ ኖ ፊር ጀስቲፋየር ተብለናል። እውነት ነው ውሸት ነው ዛሬ እንመለከታለን። ከኮች ሚካኤል አርቴታ ቡድናችን 2-0 የሚያሸንፍ ይመስለኛል። ግማሽ ፍጻሜ ውስጥ ገብተን የምንገናኝበት ምሽት ያርግልን። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ማይገነርስ ይመቻችሁ። ገብተናል። ስፖርቲንግ ሊዝበን ተከስተናል፣ መተንላል። እንግዲህ ደህና አድርገን ልናስግታችሁ ነው ማለት ነው። ምንም አይነት ፍርሃት እየሰማኝ አይደለም። ቀጥታ የምንሄደው እኛ የእንግሊዝ ፕሪሚየር ሊጉን የሚመራው አርሰናል ጋር ቢሆንም እኔ ግን ምንም አይነት ፍርሃት እየሰማኝ አይደለም። እርግጠኛ ሆኜ ነው የምነግራችሁ። የምናልፍ እየመሰለኝ ነው። በፔናልቲም ይሁን በምንም እምናልፍ እየመሰለኝ ነው። እናንተ ማለት እኮ በእንግሊዝ ምድር ጨዋታ ካሸነፋችሁ 1 ወር ያለፋችሁ ናችሁ። ቻምፒዮንስ ሊግ ላይ ነበረ በሜዳችሁ ባየር ሊቨርኩሰን ካሸነፋችሁ በኋላ ከዛ ጊዜ በኋላ ማለት ነው በእንግሊዝ ምድር ጨዋታ አሸንፋችሁ አታውቁም። ይሄንን ልንገርህ፣ 2 ጎል ካገባችሁ ራሱ ማለት ነው ወራት አልፏችኋል። ይሄንን ማወቅ አለበት። ስለዚህ ደህና አድርጌ የምቆላ ይሆናል ማለት ነው። እሰጥሃለሁ ያለምንም ጥርጥር። ትጨልላለህ ነው የምልህ። ዛሬ በስነ ስርዓት አስጨልላችኋለሁ እያንዳንድህን ማለት ነው። ስፖርቲንግ ሊዝበን ምን እንደሆነ የምታየው ሆኗል። ትንሽ ብቻ ግን ሊጎዳን የሚችለው ነገር ምን እንደሆነ ታውቃላችሁ? በቃ ሸጋዋ አለመኖሯ በጣም ይጎዳናል። ሸዋሬዝ ባለፈው ቢጫ በማግኘቱ ምክንያት አናገኘውም እንጂ ከዛ ውጭ የዘለለ ለእናንተ ምንም አይነት ሰው አያስፈልገንም ነው ምላችሁ። ደህና አድርገን እንቆላችኋለን። ለማንኛውም ለጀማው እንዲደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ፋየር አይም ኦን ፋየር እሳት እኮ ነኝ እኔ አርቴታ። ወኔ በውስጤ ይፈሳል ቀን ከማታ። ጭንቀት ፍርሃት አያውቀኝም። ስርበተበት አልገኝም። እቺን ቁረጣት እንዳትነግሩት። ወይኔ ጉዴ ምንድን ያልኩት? ፔፕ ላይ ነው የፎከርኩት ሊያዋርደኝ። እሁድ በቃ ፎርፌ ስጡት። አልጫወትም።